ሰብስክራይብ እንዳረሱ። በልጅነቴ ሰፈራችን ውስጥ አንዲት አሮጊት አንዲት ሴትዮ ብልቴን ከብልቷ ጋር እያነካካች ትደፍረኝ ነበር ትልሻለች ጆርዲ። ብልቴን እየነካካችኝ የራሷ ብልት ላይ ቁጭ አድርጋ ታነካካኝ ነበር። አይገርምሽም? አልረሳትም። ይሄን ያለችበት ምክንያት እቺ ጀግና እህታችን ወንዶች ብቻ አይደሉም፣ ሴቶችም ደፋሪዎች አሉ፣ ሴቶችም ጥቃት የሚያደርሱ አሉ። ሴቶች በሴቶች ላይ ብቻ ሳይሆን ሴቶች በወንዶች ላይ ጥቃት የሚያደርሱ ሴቶች አሉ፣ እህቶች አሉ እያለች ነው። እውነት ለመነጋገር ባለፈው ለሶስት ሆነው አንድ ምስኪን ልጅ ምን ያህል ሲቀጠቅጡ ምን ያህል ሲደበድቡ የነበሩ ማናቸው? ሴቶች ናቸው። ስለዚህ ለጆርዲ ጽድት ያለ መልእክትን ያስተላለፈችው እቺ ጀግና እህታችን። ጤና ይስጥልኝ፣ እንዴት ናችሁ? ቶሎ ብዬ ለጆርጂ ነው ይሄ መልእክት እንዲደርስልኝ ሁለተኛ ቪዲዮ ነው ካንሰል አድርጌን ይሄንን ፖስት ያደረኩትኝ። ጆርዲ ለሰራሽው ቪዲዮ ደርሶኛል፣ አይቼዋለሁኝ። ውሸታም አይደለሁም፣ ግን አንድ በጣም ልነግርሽ የምፈልገው ሃይማኖቴ ትክክል ነሽ እንዳልሽው ውሸትን አይፈቅድም። ውሸት ኃጢአት ነው፣ በፍጹም ኃጢአት ነው። እኔ ደግሞ አልዋሸሁኝም። አይ ቲንክ ውሸት የመሰለሽ አንቺ የምትኖሪው እንትን አይደለም የምትኖሪው I don't know somewhere in Africa እና ዩሮፕ ውስጥ ያለ የፍሪደም ጥግ የሰው ልጆችን የሚገርምሽ ነገር እንስሳ እስከ ማግባትና ሴት ከውሻ ጋር ምናምን ወንዱ ምኑ በቃ እስከዛ ሄደዋል ማለት ነው። ይሄንን አሁን አንቺ ፌሚኒዝም ብለሽ ያመጣሽውን ህግ ያመጡልን ሰዎች ሄደዋል አልኩሽ። የሚገርምሽ እና እሱ እውቀት ስለሌለሽ አንቺ በተጻፈውን ምናምን በጉግል ላይ ያገኘሽውን እየፈለግሽ ነው እየነገርሽ ኤአይ ነገርሽ ሁሉ እውነት ነው ማለት አይደለም። በአይን ማየትና እንደገና ደግሞ የተጻፈውን ሁሉ አንብበን አይደለም ምንናገረው። እኔ መጻፍ እችላለሁ፣ አንቺ መጻፍ ትችላለሽ። ሁሉም ሰው ጽፎ ያስቀመጠውን ያ እንደ መረጃ ነው ብለን ክትቻ አንልም ማለት ነው። ግን ለኛ መረጃችን በአይን የምናየው የቪዲዮ ምስክር ይሄ ምናምን ያልተደረገ በዚህ ፌክ በሆነ ዘመን ብዙ አንልም ማለት ነውና ሌላው ሰዎችን ተነሱ ብለሻል ምናምንና ውሸታም አልሽኝ ላልሽ አላልኩሽም። እኔ ቆንጆ ውሸታም አይደለም ያልኩሽ፣ አንቺን ውሸታም አላልኩሽም። ያላልሽውን ደግሞ አላልኩም፣ ያልሽውን ያልኩት። እኔ ቆንጆ ተነሱ ብለሻል። ተነሱ ባልሽ እንዲካልሽ እንዲያል ብዙ እኔ ባኪን ፎርድ እንዲ ስድድብ ጭቅጭቅ ምናምን አይመቹኝም። ግን በውስጥ መስመር የደፈረችሽ ሴት ምን አይነት ናት? ማናት? ላኪልኝ እና ኤክስፖዝድ እናድርጋት፣ ዓለም ይወቃት ምናምን ላልሽው የኔ ቆንጆ እኔ ከንቺ በፊት ነው ሚዲያውን ማቀውና እሱ ላንቺ መላክ አይተበቅብኝም። ጥንት ነበር ማውጣት እኔ ሴትዮዋን ስለ ሴትዮዋ ወደዛ እናድርገውና እሷን የሚመስሉት ግን በህይወት ኖረው በምድር ላይ ያሉ እነሱ እንደተፋረጃቸው ስራውን ሰጥሻለሁ። ታረጊዋለሽ ወይ ነው? ግን እሱ I don't think so ምታረጊው አይመስለኝም። እና ካደረግሽው ግን ጥሩ ነው። ሴቶቹን ብታውጫቸው ይኸውልሽ፣ ሴት ልጅ ካረምሻት እሷ የብዙ ነገር መበላሸትም መስተካከልም ናት። ሴት ልጅ ቤቷ ሆና ልጆቿን ታስተካክላለች፣ ቤቷን ትዳሯን ታስተካክላለች። ባል አቢዩዝ አያደርጋትም እያልኩኝ አይደለም፣ ሁሉ ባል ግን አይደለም። አቢዩዝ የሚያደርጉ ባሎች ብዙ ናቸው አሉ። ነገር ግን ለውሸታም ልጇ፣ ለሌባ ልጇ፣ ለደፋሪ ልጇ ተጠያቂ አንዷም እናት ናት። እናት ብቻ ናት አይደል? አንዷም ግን ትልቁን ድርሻ ትወስዳለች። ለሌባ ልጇ፣ ለደፋሪ ልጇ፣ ውሸት ለምትደብቅለት ልጇ ተጠያቂ ናት እናትም ብትሆን። ለሴት ልጇ መጠቃት ትልቁን ድርሻ ዝም በይ ያለቻት ቤት ውስጥ እሷ የተጨቆነችውን ነገር ሸፍና እንደገና የምትጨቁን አለች። እኔም እንዲያደርግ እና ህፃናቶች ምን ነው ሴት የሚያስደፍሩ እናቶች እናት የገደለች እናቷን በቅርብ የለችም እንደዚህ ሚዲያው ላይ ልጇን ያች ቆንጆ ልጇን ያሳጣች ስለነሱ ምን ልታወሪ? ግን እኔ ስለደፈረች ሴት አንድ ልበል፣ ምክንያቱም ዋንስ ስላመጣሁትኝ እሱ አንድ ልበላችሁ። ይገርምሻል በጣም ትንሽ ልጅ ላይክ 5 ዓመት 6 ዓመት ኤግዛክት እድሜን አላስታውሰውም፣ ግን ትዝ የሚለኝ ነገር ልንገርሽ። በዛ እድሜ ላይ ያለው የእናቴ ጎረቤት ናት እና የሚገርምሽ ብልቴን እየነካካችኝ የራሷ ብልት ላይ ቁጭ አድርጋ ታነካካኝ ነበረ። አይገርምሽም? አረሳትም እንድጠላ እንዲያንን ነገር ካደረገችኝ ሴት አንዷ እግዚአብሔር ይመስገን። ይኸውልሽ እሷ ብልት እንደ ወንድ ቢኖራት
ደፍራኛለች ገብቶ ነበር ነገሬን አበላሽታው ነበር ግን ስነ ልቦና ይላ አንድ ነገር ትላለች የስነ ልቦና ሐኪም እናርግልሻል ይገርምሻል እኔ ከልጅነቴ ጀምሮ የሚያቁኝን ጠይቂያቸው ከሰፈሬ ጀምሮ ሴት ልጅ ሰፖርት ያረኩ ለሴት ቆሜ ሴትነትን አክብሬ የማይችሉትን ትፍሪት ከፍዬ አስተምሬ ብዙ አስተምሬለሁ ይሄ ማውራት አልፈልግም ብዙ እህቶቼንም ደግሞ ሶሻል ሚዲያው ላይ በውስጥ አውርቼ በገንዘብ የምችለው በገንዘቤ እመመክረው መክሬ ባሎቻቸውን አናግሬ ትዳራቸውን ፊክስ አርገን የብዙ ሪሰርቻለሁ ይገርምሻል የተጎዱት እና በቂለሽን ከኔ አልወለድሽም ተብላ ሁሉ ሲነሳባት የት ነበር ጀግና ሆኜ አጠገቧ አለውልሽ እነቂያ ምንም ብትሆኚ I'm here for you ፊት ቀደምት ሆኜ የመጣው ሴት ነኝ ላንቺ ያልከውን በውስጥ ችግር ካለ አንጠልጥዬ ማምጣት የምችል ጀግና ሴት ነኝ ለኬን ማቅ መስበክ የምችል ፊተኛ ቀዳሚ ሴት መዋጋት የምችል ማድረግ የምችል ማንንም የማልፈራ በቦልድነስ መንቀሳቀስ ወንድ ልጅን አክባሪ ወንድ ልጅን አፍቃሪ የወንድ ልጅ እናት ከአባት የተፈጠረ ከጀግና አባት የጀግና ወንድ ሚስት የባልነት ክብር የሚያቅማቅ ቦይፍሬንድ እና ገርልፍሬንድ ሲጫወት እኔ ምንም አይነት የቦይፍሬንድ ችግር ኖሮብኝ አላቅ ግን እንደሱ አይነት ችግር ያለባቸው ሰዎች አሉ ብዙ ሰው ፔን ሰምቻለሁ አቃለሁ ፔናቸው ፔኔ ነው የኢትዮጵያ ህዝብ ይመሰክራል ሚዲያ ላይ ወተን ቁጭ ብለን ለብዙዎች መድኃኒት ሆኛለሁ ሙች I don't think so አንቺ ምናልባት እንግዲህ ካላላታቂኝ ትችላል ነው ታቂኛለሽ ግን አምናለሁ እኔ ቆንጆና በፍጹም እኔ በለብዙዎች አማካሪ ሆኜ ለብዙዎች እንደው የምትፈልጉ ካላችሁ ስቲል እናማከራለን ያ አመ ፓስተር ደግሞ እንደ እግዚአብሔር ቃል ደሞና ፍቅሬ እኔ ዋሽ አይደለም እንዳልሽው የመጽሐፍ ቅዱስ ያስተማረኝ ጨዋነት ነው እና ግን አንድም ጠይቅሽ ነገር ታዲያ አንቺ ሰው ለማዳን ሴት ልጅ ለማዳን ከሆነ የመጣሽው ልታድኛት ከሆነ ከሴት ልጅና ከፌሚኒዝም ይበልጥብሻል ሰው አይበልጥም እሱን ቁጭ አድርገሽ እዚህ ደሃ ሀገር ላይ ያዙ ልቀቁልሽ ወንድ ልጆች እንዲነሱባቸው አመጻ በእነሱ ላይ ተነስቶ ሌላ ነገር እንዲነሳ ከምታረጊ ብዙ ችግር እንዲፈጠር ከሚደረግ ይልቅ በወንድና በሴት መካከል ልዩነትን አምጥተሽ ከምታረጊ ወንድሞቻችን አብራችን ቆሙ ደፈራ ይቀር ሴት ልጆች ወንድ ልጆች ደፈራ ይቀር አብረን እንውጣ ፕሮቴስት እናርግ ይፈረድ ለህግ ምን አለበት እሱ አይሻልሽም ይሁሉ በጥብጥ ይሁሉ ባኪን ፎር ራስን ለማሳወቅ ይሄ ቀደምት ለመሆን እና የራስን አላማ ለማሳካት የሞቱትን እንትን እየቆሰቆሱ የሌላውን ቁስል እንዲየወጉ የሌላዋን እናት የሰው ሃይማኖትስ ዲስሪስፔክት ማለት ነው አይደለም እንዴ ዕውቀት ነው እንዴ ዕውቀት ነው ከአባት አልመጣሽ አላቅ እንግዲህ አስተዳደግሽን አላቅ ግን እኛ ሃይማኖት ያለን እኔ ሴትኛ ያገባኛል ካልሽ ለኔ የኔን ሃይማኖት አክብሪልኝ እማምኑ አክብሪልኝ ሞዶን አክብሪልኝ አክብሪላቸው ሪስፔክት እንዲ ዘው ብሎ መጥቶ ያዙ ይልቀቁኝ ምናምን እንዴ who are you ጆርዲ ማንሻንት እኔ ካንቺ ጋር ችግር የለብኝም I don't know you ችግር የለብኝም ፐርሰን በፍጹም ችግር የለብኝም የኔ ቆንጆ እና በየመሃሉ ተቆርጪ ነበረ እና የሆነ ራስን መግዛት መማር ጥሩ ነው መሳደብ ይሄ ወንድ ቃ ነው ባልንትን ነው ይሄ ዕውቀት አይደለም ወንድ ልጅ በዝለክ ይወጣችሁ ማጥንጠል መሳደብ ምናምን አግባብ አይደለም ባለጌ ወንዶችን ከወንዶች ጋር ቆመን እንፋረዳቸዋለን ባለጌ ሴቶችንም አብረን ነው እንፋረዳቸው እሱም ይሰመርበት እሺ ይሰመርበት ብዙ ባለጌ ሴቶች አሉ ደፋሪ ሴቶች አስደፋሪ ሴቶች እና ይዘሽ መጣሽው የፌሚኒዝም እንትኑን እኔ ተቀባዩ አይደለሁም አማጌነስት ለሱ በጣም አጌነስት ነኝ በፍጹም የወንድና የወንድ ሴትና የሴት ጋብቻ ለልጆቼ የማስቀምጠው ነገር አይደለም ለትውልድ ያላስቀምጠም ባህል የማይፈቅድም ሃይማኖት የማይፈቅድም እኔ ጸየፈዋለሁ የሆኑትን ሰዎችን አልጸየፍም የሆኑትን ሰዎች አልጸየፍም
እንደውም ከዛ ውስጥ እንዲወጡ ይልሽ ጠይቂያቸው በገንዘቤ እኔ ጊዮቹን ምኖቹን ከዛ ውስጥ እንዲወጡ ሰፖርት ያደረኩኝ ነኝ። ራሴን ላጠፋ ነው፣ ብር የለኝም፣ እኔ እንደዚህ ሆኜ እንዲህ አይነት ችግር ደርሶብኝ በወንዶች ተደፍሬ ያሉኝ ወንድሞቼ በገንዘቤ ነው የረዳኋቸው። ይልሽ ወደ ኋላ ሂጂና የኔን ዩቲዩብ እንዲህ እየገለጥሽ ተመልከቺ። ለሴት እህቶቼ ቀደም፣ ለወንድሞቼ ጀግና እህታቸው ነኝ እና ይሄን ነው የምለው። አመሰግናለሁኝ። እሺ እንደምትማሪ ግን አምናለሁ። በእድሜም ታላቅሽ ስለሆንኩኝ በማስተዋል ትማሪያለሽ ብዬ አስባለሁ። መመላለስ ግን ያሉብኝ ይሄ መጨረሻዬ ነው። እውነት ለመነጋገር ጆርጂ ሴት ልጅ የሚያጠቃው ወንድ ብቻ አይደለም፣ ሴት ልጅ በሴትም ትጠቃለች። መግቢያ ላይ እንደተናገርኩ ባለፈው 3 ሴቶች አንድ እህታችንን ምን ያህል እንደሚደበድቡ ምን ያህል እንደሚያሰቃዩ እነዚህ ቢመቻቸው ኦሬዲ እኮ ገሎ ይቀብሯታል እቺን ምስኪን ልጅ ማለት ነው። ነገር ግን ፈጣሪ አላለላቸው። እህታችን እንደነገረችው ሴቶችም ሴቶችን ያጠቃሉ። የሞዴል ማን ነበረች እህት ያስገደለች እኮ ሴት እኮ ነች። ደቡብ እኛ አካባቢ እኮ ሴቶች ናቸው ወንዶችን አታክ የሚያደርጉት። ሃሽታግ ትሰማ የሴት ልጅ ጥቃት ይቁም ስንል ሴቶችን ወንዶች ብቻ አይደለም የሚያጠቁት ሴቶችም ጭምር ነው የሚያጠቁት። እውነት ለመነጋገር ከሆነ በትክክል ለሴት ልጅ ጠላት ወንድ ነው ወይ ሴት ነው? በምቀኝነት በተንኮል የስንቱን ትዳር የሚያፋቱ ስንትና ስንት ግፍና ተንኮል የሚሰሩ ሴቶች አይደሉም እንዴ? ይሄንንስ ደግሞ ለምንድን ነው ኮንሲደር ያላረግሽው? ስለዚህ ሴቶች በወንዶች ብቻ ሳይሆን በሴቶችም ራሱ ጥቃት ይደርስባቸዋል። ስለዚህ እዚህ ጋር ሃሽታግ ትሰማ ላይ ያለኝ ቅሬታ ምንድነው? እኛን ወንዶችን ማዕከል አላረገም። ወንዶችን አጥቂ ሴቶችን ተጠቂ ብቻ አድርጎ መሳል ጥሩ አይደለም። ምክንያቱም ሴቶችን ሴቶች ራሱ ያጠቃሉ። ሰላማችሁ ይብዛ። ሰብስክራይብ እንዳትረሱ።